ምርቶና አገልግሎቶን ማስተዋወቅ ይፈልጋሉ? እንግዲያውስ አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያን ምርጫው ያድርጉ። በታሪካዊት ጎንደር ከተማ የሚገኘው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ ዘመኑ በፈጠራቸው ዘመናዊ መሳሪያዎች ታግዞ ወቅታዊና ታማኒ መረጃዎችን ለአድማጮቹ እያደረሰ ይገኛል። አማራ ኤፍኤም ጎንደር 105.1 በጎንደርና አካባቢው እያደረገ ካለው ስርጭት በተጨማሪ በ103.9 ደግሞ በጎንደር ከተማ እየተደመጠ ይገኛል። ምን ይሄ ብቻ! ሁሌም የህዝብ ድምጽ የሆነው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ በራዲዮ ዘርፍ እየሰጠ ካለው አገልግሎት በተጨማሪ በጎንደር ከተማ የቴሌቪዥን ስቱዲዮ ገንብቶ ዘወትር ከሰኞ እስከ ዓርብ በምሽት የዜና ወጃ ወደ እናንተ እየደረሰ ይገኛል። ሁሉንም የመገናኛ ዘዴዎች ተጠቅሞ የአድማጭ ተመልካቾቹን ፍላጎት ለማሟላት እየተጋ የሚገኘው ጣቢያችን እውጆችንና ልዩ ልዩ ማስታወቂያዎችን በጋዜጣ ማስነገር ለሚፈልጉ ደንበኞች ደግሞ ዘወትር ሰኞ በበኩር ጋዜጣ አትሙ እያገለገለ ይገኛል። አድራሻችን በታሪካዊት ጎንደር ከተማ ጎንደር ዩኒቨርሲቲ ማራኪ ግቢ ፊት ለፊት ቀራኒዮ መድኃኔዓለም አጠገብ እንገኛለን። ለበለጠ መረጃ በፌስቡክ ገጻችን አሚኮ ጎንደር ብለው ይወዳጁን። በስልክ ቁጥራችን 058 ወይም 058 ተጠቅመው ይደውሉልን። አማራ ኤፍኤም ጎንደር 105.1 ለህብረተሰብ ለውጥ እንተጋለን። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የከተማዋ የኮሪደር ልማት ስራ ለንግድ ስራቸው ምቹ ሁኔታ እንደፈጠረላቸው በጎንደር ከተማ በንግድ ስራ የተሰማሩ ነዋሪዎች ተናገሩ። የኮሪደር ልማት ስራውን በተገቢው መንገድ መገልገልና በባለቤትነት መጠበቅ እንደሚያስፈልግም ተገልጿል። ቃል ኪዳን ኃይሌ እንደሚከተለው ታቀርበዋለች። በከተሞች ተግባራዊ እየተደረገ የሚገኘው የኮሪደር ልማት ስራ የከተሞችን ገጽታ የሚያስውብ የነዋሪዎችን ኑሮ የሚያሻሽልና ዘመናዊ የከተማ ልማት አካል ነው። የኮሪደር ልማት ስራው የንግድ እንቅስቃሴን በማሳለጥ በመንገዶች ዳር የሚገኙ የንግድ ቦታዎችና ህንፃዎች በተደራጀ መልኩ አገልግሎት እንዲሰጡ አግዟል። በጎንደር ከተማ በንግድ ስራ ላይ የተሰማሩ አካላት የከተማዋ የኮሪደር ልማት ስራ የንግድ ስራቸው ላይ ያለውን አበርክቶ እንዲህ ያነሳሉ። እዩ እባላለሁ፣ ዲዛይነር ነኝ። የተለያዩ አበሻ ቀሚሶችን ሰራለሁ። ኮሪደር ልማቱ በጣም ደስ ይላል። አሪፍ ነው፣ ቆንጆ ነው። በቃ የሰው ፍሰት ራሱ ከድሮ አሁን ላይ ጨምሯል። ምሽትም ባየው ጧት ላይ ምሽት ላይ አካባቢ ከ2 ሰዓት ጀምሮ ወይም ደግሞ ከ1 ሰዓት ተኩል እስከ 2 ሰዓት ተኩል ባለው ሰው በጣም ከትንሽ እስከ ትልቅ ፍሰት አለ። በደረበ ባላለው የባህል አልባሳት ነው የምንሰራው። የሰው ፍሰቱም አለ። ለመዝናናት ሲመጣ ድሮ እስከ 12 ሰዓት ቢበዛ እስከ 12 ሰዓት ነበር የምንቆየው። አሁን ደግሞ የስራ ፍሰቱ እስከ ምሽቱ 1 ሰዓት ተኩል እስከ 2 ሰዓት ባለው እንሰራለን። ለገበያ በጣም ምቹ ነው። የኮሪደር ልማት ስራ ለከተማዋ ያጎናጸፈውን ውበትና ዘመናዊ የከተማ ልማት ስራ ተገቢነትንም ነጋዴዎቹ አንስተዋል። ኮሪደር ከለማ ወዲህ በቃ ሁሉ ነገር ደስ ይላል። እምር ብዙ ሰፈሮች ደስ የሚሉ ቦታዎች አሉ። አሁን ላይ ከድሮ በጣም አሁን ለውጥ አለ። ፋሲለደስ አካባቢ አለ፣ እዚህም አለ። ፒያሳም ደስ ይላል። ምሽት ላይ ምናምን ቤቱም ያመሽ የለም። ኮሪደር ልማቱ በጣም ደስ ይላል። ምክንያቱም ድሮ ከነበረው በጣም እጥፍ በጣም ያምራል፣ ውበት አለው። ሀሳባቸውን ያጋሩን የጎንደር ከተማ ነዋሪዎች ይህ ዘርፈ ብዙ ጠቀሜታ ያለው የልማት ውጤት በተገቢው መንገድ መገልገልና በባለቤትነት መጠቀም ያስፈልጋል ብለዋል። ጎንደር እጅግ በጣም ተለውጣለች። እኛ መኖር እያማረን ነው። አሁን እውነቴን ነው የምልሽ። ስለተዘው እድሜ የሚገዛ ቢሆን አሁን በዚህ ባለው ለውጥ ምክንያት መኖር በጣም ደስ ይላል እና ለዚህ አንደኛ ትኩረት መደረግ ለተሰራው ስራ ዘበኛ ለሚያስፈልገው ዘበኛ መቀጠር አለበት። ዩኒቨርሲቲ ጀምረን እስከ ፒያሳ ብንሄድ በጣም ደስ ያለ ውበት ነገር እያየን ምንሄድ። በልማት ላይ ህዝብ ከጎን መሆን አለበት። ልማት መደገፍ አለበት ህዝብ ህብረተሰቡ፣ ምክንያቱም ለውጥ ነዋ። የኮሪደር ልማት አዲስ የንግድ ሀሳቦች በከተማዋ እንዲፈጠሩ ያደረገና የንግድ እንቅስቃሴን ያነቃቃ መሆኑን ነዋሪዎች አመላክተዋል።
የጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ኦክሲጅን ማምረቱ ተገቢውን ሕክምና ለማግኘት እንዳገዛቸው ህሙማን ተናገሩ። የጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል በ9 መሳሪያዎች ኦክሲጅን በማምረት ከዩኒቨርሲቲ ሆስፒታሉ አልፎ ለጎንደር ከተማ ጤና ተቋማት ኦክሲጅን እያቀረበ መሆኑ ተጠቅሷል። ዳንኤል ወርቄ ተጨማሪ ዘገባውን ይነግረናል። ወጣት ወርቁ አባተ የምስራቅ ደንቢ ወረዳ ነዋሪ ሲሆን ከ7 ዓመት በፊት በገጠመው ህመም ምክንያት ኦክሲጅን በእያንዳንዱ እርምጃው አስፈላጊ ነበረ። እናም ከዚህ ጊዜ ጀምሮ ያለፉት 7 ዓመታት በአጋዥ ማሽን በመጠቀም ህይወቱን አስቀጥሏል። ይሁን እንጂ የአንድ ጊዜ ኦክሲጅን መቋረጥ ለወጣት ወርቁና በህክምና ክፍሉ አገልግሎት ለሚፈልጉ ሁሉ ህይወታቸው በእያንዳንዱ ሰከንድ አደጋ ላይ ሆኖባቸው ቆይቷል። እናም ለእስትንፋስ ኦክሲጅን ምን ያክል አስፈላጊ መሆኑን ሁሉም የሚያውቀው ነው የሚለው ወጣቱ በበርካታ ችግሮች ተፈትኖ ዛሬ ላይ መድረሱን ይናገራል። የመጨረሻ ግን የ2011 ያለ ኦክሲጅን ምንም መኖር መንቀሳቀስ አልቻልኩም። ነገ እያልኩኝ ኦክሲጅን አልስተካከለልኝ አለ። በቃ ይህን ሲሊንደር ይዤም ገዝቼም ቤት ተከራይቼም መኖር አልቻልኩም። ምንም እንደ ስለሆንኩ ቤተሰብ ስለሌለኝ እና ከ2 ዓመት በፊት ኦክሲጅን በጣም ችግር ነበረ። ባህር ዳር ነው የሚመጣው። ከ2 ቀን 1 ቀን ከ3 ቀን 1 ቀን ሲመጣ ያው መኪናው መጥቶ እስከሚቆም ድረስ በጭንቀት ነው የሚኖረው የነበረው። ልክ እንደ ወጣቱ ወርቁ ሁሉ ላለፉት 4 ዓመታት ኦክሲጅን እየተጠቀመች መቆየቷን የጠቀሰችው ወጣት አበባ ውበት ያሳለፈችው ዓመታት ቀላል እንዳልሆኑ ትናገራለች። አሁን ላይ ግን ያ ሁሉ በአየር ጦት የመታፈን ዘመን አልፎ ዛሬ ላይ በጎንደር አጠቃላይ ስፔሻላይዝድ ሆስፒታል በተሰራው የኦክሲጅን ማምረቻ እንደ ልብ መተንፈስ መቻላቸውን ነግረውናል። ፍሮጉን አካፍለን ይሄን ከሁለት አድርገን ሁሉ የምንጠቀምበት ነበር። እንደዚህ ይሄን አካፍለን ማለት ነው እና በጣም የምንቸገር ነበር፣ በጣም እንሰቃይ ነበር። አሁን ግን እግዚአብሔር ይመስገን ኦክሲጅን ነው ከመጣ ከዚህ እግዚአብሔር ይመስገን። ይሄ ኦክሲጅን ከተመረተ ጀምሮ ምንም ኦክሲጅን አለቀ ወይ ኦክሲጅን የለም፣ ኦክሲጅን አነሰ ምናምን የለም፣ ይቀርብልናል በሰዓቱ። በቃ እንደ ልባችን ነው እያመጣነ ምንጠቀም። በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የኦክሲጅን ቡድን መሪ ብሩክ ተፈሪ ከዚህ በፊት ኦክሲጅን ጎንደር ላይ ባለመመረቱ ባህር ዳርና አዲስ አበባ ከተሞች በማስመጣት ጥቅም ላይ እንደሚውል ነግረውናል። አሁን ላይ በጎንደር ዩኒቨርሲቲ ሆስፒታል በተተከለው 9 የኦክሲጅን ማምረቻዎች ለተጠቃሚዎች እንደየፍላጎታቸው ማቅረብ ተችሏል ብለዋል። ወደ 27 የሚጠጉ የሕክምና ክፍሎች ኦክሲጅን እናደርሳለን። ኢፌክቲቭ በሆነ መልኩ ለታካሚዎቻችን እየደረሰ ነው። ከዚህ በፊት የሚመጣው የነበረ አዲስ አበባና ባህር ዳር ነበረ። በሚመጣበት ወቅት ብዙ እንግልቶች ነበሩ፣ መቆራረጦች ነበሩ፣ የመኪና አደጋ ነበር። ከዛ አንጻር ትንሽ በሽተኞቻችን ላይ እክል ፈጥሮብን ነበር። ይህ ማሽን በመተከሉ ብዙ ነገሮችን ቀርፎልናል። ለእኛ ብቻ አይደለም፣ ለጎንደር ከተማ ላሉ ጤና ጣቢያዎች እንዲሁም ለአየራ ሆስፒታል በተወሰነ መንገዱ ድጋፍ እናደርጋለን። 9 ማሽን አለ። ከ9ኙ ማሽን ውስጥ 3ቱ በሲሊንደር የሚያመርት ሲሆን ሌሎች 6ቶቹ ደግሞ ቀጥታ በፓይፕ ላይን ወይም በሲስተም በሚባል መንገድ ለየክፍሎቹ ኦክሲጅን ያደርሳለኝ። የጎንደር ዩኒቨርሲቲ ሆስፒታል በቀጣይም ለሌሎች የግል ተቋማት ለማቅረብ በዝግጅት ላይ መሆናቸውን ጠቅሰዋል። ህዝበ ሙስሊሙ የኢድ አልፈጥር በዓልን ሲያከብር እርስ በርስ በመረዳዳትና በዝነት መሆን እንዳለበት የጎንደር ከተማ አስተዳደር እስልምና ጉዳይ ምክር ቤት አስታወቀም። ህዝበ ሙስሊሙ የረመዳንን ወር ለሀገር ሰላም በመጸለይ እያሳለፈ ስለመሆኑም ተገልጿል። ማርታ አዱኛ እንደሚከተለው ትነግረናለች። የረመዳን ወር ለሙስሊሙ ማህበረሰብ ከመንፈሳዊ እሴቱ ባሻገር የማህበራዊ ትስስርና የደግነት ወር ነው። ህዝበ ሙስሊሙ በወርሃ ረመዳን ወቅት የሃይማኖቱ አስተምህሮ በሚያዘው መንገድ እየጾሙ ይገኛል። ስለ ረመዳን ወር አስተምህሮ የጎንደር ከተማ አስተዳደር እስልምና ጉዳይ ምክር ቤት ዋና ሰብሳቢና የጎንደር ዑለማ ምክር ቤት ዋና ሰብሳቢ እንዲሁም የጀሚአል ከቢር ኢማም ሀጂ ኢብራሂም መሐመድ ሽፋው እንዲህ ይገልጻሉ። ጾሙ ከመሆኑ ጋር በሌሊት የምንሰራቸው ስራዎች ሶላቱ ተራዊህ የሚባል ስግደት አለ። ተራቡን ሰዎችን እንድናስታውስበት አንድ ሰው ከሚበላና ከሚጠጣ ብቻ ተቆጥቦ ከመጥፎ ስራዎች ግን ወንጀል የሚወነጀለ ከሆነ ሰውን የሚያማ ከሆነ ሰውን የሚዘልፍ ከሆነ የሰውን ክብር ሞራን የሚነካ ሰው የሚገል እንዲህ አይነት ከሆነ ይሄ ሰውዬ ትርፉ ውሃ ጥምና እራብ ብቻ ነው፣ ከፈጣሪ ወይ ከአላህ Subhanahu Wa Ta'ala ምንም የሚያገኘው ነገር የለም ብለው ነብዩ አለይሂ ሰላቱ ወሰለም አስተምረዋል። የእምነቱ ተከታዮች በረመዳን ወር ለሀገር ሰላም ሲጸልዩ መቆየታቸውን ያነሱት ደግሞ የጎንደር እስልምና ጉዳይ ምክር ቤት ሚዲያና ኮሚኒኬሽን ዘርፍ ኃላፊ ሀጂ አንዋር ቃሲም ናቸው። ምንጊዜም ሙስሊሙ ማህበረሰብ ረመዳን ላይ መስጊዶች ይመጣል፣ ጸሎት ያደርጋል። በየቤቱም እንደዚሁ ነው ጸሎት የሚያደርገው። ለሰላም ሁሉ ጊዜ እንደተጋ የሚኖር ነው። ጸሎትም ሲያደርግ አላሁመ አንተ ሰላሙ ወሚንከ ሰላሙ
ተባረክተ ያ ዘልጀላሊ ወልኢክራም። ይህ ማለት በቃ ስለ ሰላም አበክረን የምንጸልይበት ነው። ሰላም ከሌለ እምነት የለም፣ ማምለክ የለም፣ ስራ የለም እና ህዝበ ሙስሊሙ ይሄን ግምት አስገብቶ ረመዳንን እንዳሳለፈው ቀጣይም ስለ ሰላም አብሮ መስራት አለበት። የእምነቱ ተከታዮች በዓሉን በሚያከብሩበት ጊዜ እርስ በርስ በመረዳዳትና በመተሳሰብ ማሳለፍ እንዳለባቸው የሃይማኖት አባቶች አብራርተዋል። ከስግደቱ በፊት የሚሰጥ ዘካተል ፊጥር የሚባል አለና እሱን ምእመናቱ መስጠትና እሱን ማከናወን እንዳለበት ነው። ወደ መስገጃ ቦታ ስቱዲዮም ሊሆን ይችላል። እዛ ቦታ ሄዶ ስግደቱን በደንብ ማከናወን ያስፈልጋል። በዛን ቀን አማኙ ዒድ ሶላቱን ከሰጀደ በኋላ ቤተሰቡን ማቋጠርና ወዳጁን ቤተሰቡ መዘየር፣ መንቀሳቀስ፣ ማየት በዛን ቀን ጾም የተከለከለ ነው። በዚህ መልኩ ማሳለፍ ይግድ ይላል። በዓሉን ያው አብሮነትን በማጉላት የምታሳልፍበት በዓል ነው ማለት ጎረቤቶችሽን፣ ዘመዶችሽን፣ ወዳጆችሽን የምትጠይቅበት ጊዜ ነው። አሁን ከኢድ ከፊጥራ በኋላ ሁሉም ዘመዱን፣ ጎረቤቱን ሁሉም እየጠራ ቤቱ ይጋብዛል። እንደገና በየቤቱ ደግሞ ሄዶ ምስኪኖችን የሚያቋጥርበት የቲሞችን አባት የሌላቸውን እናት አባት የሞተባቸውን እንደገና ያልጋ ቁራኛ የሆኑት የህብረተሰብ ክፍሎችን እነሱም ሁሉ በየቤቱ ሄዶ የሚጠይቅበት ጊዜ ነው። የሃይማኖት አባቶች ለ1447ኛ ኢድ አልፈጥር በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ። Thank you.